ብዙዎቻችሁ የመኪና ዋጋ ይቀንሳል ሲባል እዚህ ባለው ብቻ የሚወሰን ይመስላችኋል። ነገር ግን በዓለማችን ላይ ትልቁ የመኪና አውቶ ሾው በ2026 ተካሂዷል። ይህም እንግዲህ ኦልሞስት ከ10 ቀን በፊት ነው። እዚህ ላይ የታዩ ዋጋቸው ገበያችን ላይ ከምናገኛቸው ተሽከርካሪዎች የሚቀንሱ ነገር ግን ብዙ ኪሎ ሜትር መጓዝ የሚችሉ እንዲሁም ደግሞ የተለያዩ ፊቸሮችን ይዘው የቀረቡ ተሽከርካሪዎች ተመልክተናል። እነዚህ የትኞቹ ናቸው? ምርጥ 10 ያልኳቸውንም የተለያዩ ተሽከርካሪዎች ይዤላችሁ መጥቻለሁ። ከመረጃዎቹ ጋር አዶንያስ ነኝ። መልካም ቆይታ። የተለያዩ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው ይደውሉ ታንጫኑ። ላለፉት 2 እና 3 ዓመታት የቻናል የተለያዩ ከመኪና ጋር የተገናኙ መረጃዎችን ይዞላችሁ ሲቀርብ ነበረ። ላለፉት 500 ቪዲዮዎችንም ይዘላችሁ ቀርበናል። እስከ ዛሬም ደግሞ እየደወላችሁ መኪና በምትገዙበት ጊዜ የትኛው ይሻለኛል፣ ምን አይነት ነገርን በገዛ ይሻላል፣ ምን መጠንቀቅ አለብኝ የሚሉትን ሙሉ ለሙሉ በነፃ እያማከርን እያጋዛናችሁ እስካሁን ቆይተናል። ከዚሁ ጋር ተያይዞም ግን አንዳንድ ቅሬታዎች መጥተውብናል። በዚሁ በአውቶሞቲቭ ኢንዱስትሪ ላይ ያሉ የማማከር ስራን የሚሰሩ ሌሎች ካምፓኒዎችም በዚህ ላይ ቅሬታ እያቀረቡብን ነው። እንዴት በነፃ የማማከሩን ስራ ሰራላችሁ፣ ገበያውን እያበላሻችሁብን ነው የሚል ቅሬታ እየመጣ ስለሆነ ለእናንተም ለደንበኞቻችን ለመጥቀም እንዲሁም ደግሞ እነሱንም ላለማስቀየም ስንል ከአሁን በኋላ የተለያዩ ማማከሮች በስልክ ደውላችሁ የምናማከራቸው ማማከሮችንም በማኪያቶ ዋጋ እንዲሆን ወስነናል። ይህ እንግዲህ ለሁሉም ማስበን ነው። ለእኛም ለእናንተም ገበያው ላይ ላሉ ተዋናዮችም በማሰብ ነው። ስለዚህ በጣም በቅናሽ አንድ ማኪያቶ በምትጠጡበት ዋጋ አማክረናችሁ የትኛው መኪና የትኛው ይሻላል፣ ዋጋ ዛሬ ስንት ነው፣ የትኛውን ብግዛ ምን አይነት ጥቅም አገኛለሁ የሚሉትን የተለያዩ መረጃዎችን ታገኛላችሁ። አሁን እስቲ ወደ ቪዲዮ እንመለስ። የዘንድሮ የ2026 ቤጂንግ አውቶ ሾው ላይ ኦልሞስት ከ1400 በላይ መኪኖች ነው የቀረቡት። የተለያዩ በኮንሰፕት ደረጃ ያሉ ገበያ ላይ የቀረቡ እንዲሁም ደግሞ ገበያ ውስጥ ደግሞ አዳዲስ እየገቡ ያሉትም የተለያዩ ተሽከርካሪዎች አሉ። ከእነዚህ መካከል የመረጥናቸውን የተወሰኑ መኪኖችን ይዤላችሁ ቀርባለኝ። መጀመሪያ የምንመለከተው ከዚከር መኪና አምራች ካምፓኒ የቀረበውን ነው። የመጀመሪያው ዚከር ኤቴክስ ነው። እኔ በግሌ በጣም የወደድኩት መኪና ነው። እንደምታውቁት ከዚህ በፊት ገበያ ላይ በልዩ ትዕዛዝ የሚመጡ ተሽከርካሪዎች ናቸው ብለናቸው ነበረ። በፉል ሳይዝ ኤስዩቪ የሚቀርቡ በሃይብሪድም በኤሌክትሪክም የሚቀርቡ ተሽከርካሪዎች ናቸው። እነዚሁ ደግሞ በአዲሱ በ2026 ላይ ሞር ፊቸራቸውን የተለያዩ ፊቸር ጨምረው እንዲሁም ደግሞ የተለያዩ ስፖርታዊ ገጽታዎችን ይዘው የቀረቡ ናቸው። በዋነኝነት ከቢኤምደብሊው ጋር የሚወዳደር ሲሆን ከፍ ያለው ደግሞ 9ኤክስ የሚባሉት ከካዲላክ መኪኖች ጋር እንዲወዳደር ተብሎ ዲዛይን የተደረገ ነው። መብራቶቹ እንደምትመለከቷቸው እላያቸው ላይ የሆነ አረንጓዴ መብራት ይታያቸዋል። ያ ማለት የተሽከርካሪ አውቶኖመስ ድራይቪንግን ሰፖርት ማድረግ የሚችል ራሱን በራሱ ፓርክ ማድረግ የሚችል እንዲሁም ደግሞ የተለያዩ ራሱን ችሎ ማድረግ የሚችላቸው ፊቸሮች የተካተተለት መሆኑ ነው። ከዚህ በተጨማሪ 7ኤክስ የሚባል አለ። እንዲሁም ደግሞ ከፖርሽ ጋር እንዲወዳደርም አድርገው አምጥተውታል። ሌላኛው ደግሞ ወደ ሀገራችን ከቅርብ ጊዜ በኋላ የነዳጅ መኪኖች እንዲገቡ ተፈቅዷል። ከዚህም ጋር ተገናኝቶ ደግሞ ይህ ጂሊ ምንለው ካምፓኒ የተለያዩ መስፍን ኢንዱስትሪያል ሲያመርታቸው ሲገጣጠማቸው የነበሩት ጂሊ የተለያዩ መኪኖችን ይዞ ቀርበዋል። በዚህም በነዳጅ የሚሰሩ በኤሌክትሪክ የሚሰሩ እንዲሁም ደግሞ በሃይብሪድ የሆኑትንም ይዞ ለመቅረብ ሞክረዋል። ይህ ግን የቀረቡት ኤስዩቪ እና ትንሽ መኪኖች ብቻ እንዳይመስሏቸው ሱፐር ካር መኪኖችም ቀርበዋል። እንዲሁም ደግሞ ሊንከን ኮ10 የምንላቸው የሲዳን አይነት ዲዛይን ያላቸው ሙሉ ለሙሉ በኤሌክትሪክ የሚሰሩ በሃይብሪድ የሚሰሩ የተለያዩ ዋጋቸው ከበፊተኞቹ ትንሽ ቀነስ አድርገው የቀረቡ ካምፓኒዎችም አሉ። በተለያዩ ደግሞ ሞተር ብቻ የሚያመርቱ ካምፓኒዎችም አሉ። የመኪናን ሞተር አምርተው ለገበያ የሚያቀርቡ ከነዚህ መካከል አንዳንዶቹ ሙሉ ለሙሉ በነዳጅ የሚሰራ በኤሌክትሪክ የሚሰራ ይዘው ቀርቧል። ከተማችን ላይ ደግሞ ለየት ብለው 1-2 አይቼ የነበረ የጂደብሊውኤም ምርት የሆኑ የተለያዩ 500 700 የሚባሉ ተሽከርካሪዎች አሉ። እነሱም ከነበራቸው ፐርፎርማንስ ከፍ ለማድረግ ሞክረዋል። ይህ ግን አብዛኛው ነገሩ ተመሳሳይ ነው ከተማችን ላይ ካለው። እንዲሁም ደግሞ በፒክአፕም ለመምጣት ሞክረዋል። ፒክአፕ መኪኖቻቸው በጣም ተወዳጅ ናቸው። እነዚህ ግን ምንድነው ለአውስትራሊያ ማርኬት ነበር። አሁን ለአፍሪካ ማርኬትም እንዲሆን ሞር ሞዲፊኬሽን ተሰርቶላቸው እንደቀረቡ ተገልጿል። ዘንድሮ የታየው ደግሞ አዲሱ መኪና ዊ9ኤክስ የሚባል ቪ9ኤክስ የሚባል ሞዴል ነው። የካምፓኒ ብቻ ራሱ አንድ ሞዴሉ ብቻ ሳይሆን ካምፓኒም አዲስ የሆነ ነው። በጣም ለየት ያሉ መኪኖችን ይዞ ቀርቧል። በኤሌክትሪክ የሚሰሩ በሃይብሪድ የሚሰሩ ሞተር ሳይክሎችም ቀርበዋል። ትልልቅ ሞተር ሳይክሎች እንደተባለው ደግሞ ቢዋይዲም የተለያዩ መኪኖችን ይዞ ቀርቧል። ሲላየን 08 እንደምትመለከቱት በእንደዚህ አይነት ስታይል ቀርበዋል። ኦልሞስት 7 ሰው መጫን የሚችሉት እኛ ጋር ታንጌል ብቻ ነው የነበሩት። እነዚህ 4.8 ሰከንድ ይላል። ከ0 100 በ4.8 ሰከንድ የሚደርስ ሲላየን 06
አዲሱ ቨርዥኑንም ይዘው ቀርበውታል። ሲላይን 06 እንደምታውቁት የሶንግ ፕላስ አዲሱ ቨርዥን ነው። ሲላይን 05ም ከተማችን ላይ አንዳንድ ቦታ ላይ የምናየውን በብሌድ ባትሪውን የተሻለ ለማድረግ ሞክረዋል። አንዳንድ ሰው የማያውቀው ነገር አለ። ይቺን ሎጎ ስትመለከቱ ዴንዛ ማን ነው የሚል ነገር አለ። ዴንዛ ማለት የቢዋይዲ ሌክዠሪ ብራንዳቸው ነው። ሙሉ ለሙሉ በሌክዠሪ ብራንድ የቀረቡ ናቸው። እነዚህ የሚያቀርቧቸው መኪኖች ደግሞ ከቢዋይዲ ፕሪሚየም የሆኑ የተሻለ ኳሊቲ ያላቸው ናቸው። ኢቭን ሱፐር ካር ራሱ እያመረቱ ነው የሚገኙት። ዴንዛ ዜድ የምትባል ኦልሞስት 4 ሰው መጫን የምትችል በጣም ፈጣን የሆነች የሱፐር ካር ዲዛይን ያላት ተሽከርካሪ ይዘው ቀርበዋል። የሊዮፓርድ ምርቶችም አልቀሩም በዚህ ሾው ላይ። ሊዮፓርድ 8-5 ምንላቸውን በዴንዛ ባጅ ይዘዋቸው ቀርበዋል። ከሊዮፓርዱ ጋር ተቀራራቢ ናቸው። ከሊዮፓርድ 3 በእንደዚህ አይነትም ይዘው ለመቅረብ ሞክረዋል። እኔ በግሌ ኦቨርሬትድ የምለው ተሽከርካሪ ነው። በፕራይሱ ነው መኪናው ላይ ካለበት ዋጋ ውድነት ነው እንጂ ሌላ ነገሩ ችግር ኖሮበት አይደለም። ሌላኛው ደግሞ እነዚህ ሊዮፓርድ 7 በሃይብሪዶቹ እንዲሁም ደግሞ እስከዛሬ የምናውቀው ሊዮፓርድን በኤስዩቪ ቦዲ ብቻ ነበር። አሁን ደግሞ በሲዳን ቦዲም ይዘው ቀርበዋል። ፎርሙላ ኤክስ ምንለውንም ይዘው ቀርበዋል። ሊዮፓርድ ዘንድሮ አልተቻለም ይዘው የቀረቧቸው ተሽከርካሪዎች እውነት ለመናገር አነጋጋሪ የሚባል ናቸው። ሊፕ ሞተርስ ደግሞ ከተማችን ላይ በአሁኑ ሰዓት ላይ ትንሽ እየመጣ ያለ ነው። ሊፕ ሞተርስ ቢ05 የሚባል አላቸው፣ ዲ99 የሚባል አላቸው። እነዚህ ከተማችን ላይ አልገቡም፣ ነገር ግን አውቶ ሾው ላይ ቀርበው የነበሩ ናቸው እዛው ቻይና ላይ። እነዚህ የተለያዩ ባትሪ ቴክኖሎጂዎችን ይዘው የቀረቡ ናቸው። እነዚህ ባትሪያቸውም ደግሞ ከበፊቱ የተሻለ ነው። አብዛኞቹ ሊቲየም አየን ፎስፌት ናቸው። እነዚህ ተሽከርካሪዎች ከተማችን ላይ ይዘው የቀረቧቸው። እኔ ላንድሮቨር ዲፌንደር የምንለውን ተሽከርካሪ በቻይና ቨርዥን ቻይናዊ ቢሆን ላንድሮቨር ዲፌንደር ምን ይመስላል የሚለውንም ተመልክተናል። ጄቱር ቲ8 በጣም ሙሉ ለሙሉ ላንድሮቨር ዲፌንደር ነው። ቼሪ ቲጎ ደግሞ እንደምታውቁት ያው የጄቱር ፓረንት ካምፓኒ ነው። ቲጎ ኤክስ ይህን የመሰለ ተሽከርካሪ ይዘው ለመቅረብ ሞክረዋል። ከተማችን ላይ ደግሞ የምናገኘው አይካር አዳዲስ ሞዴሎችን ይዘው ለመምጣት ሞክረዋል። ቪ27 የሚባለው አለ። ቤቢ ቨርዥን ኦፍ ላንድ ሮቨር እየተባለ ብዙ ሰው ያየው ነበረ። እነዚህ መኪኖች ለቻይና ማርኬት ለአውስትራሊያ ብቻ ሳይሆን በቀጣይ ለነ ካናዳ ሲቀጥል ሲከፈት ደግሞ ወደ አሜሪካ ለማስገባት ነው። ኒዮም ደግሞ ይህን የመሰለ ተሽከርካሪ ይዞ ቀርቧል። የኒዮ ለየት የሚያደርገው መኪኖቹ ባትሪ ስዋፕ የሚባል ቴክኖሎጂን ይዘው የቀረቡ ስለሆነ ባትሪውን ስዋፕ ተደርጎ መጠቀም ትችላላችሁ። ባትሪ በኪራይ የሚባለው አሰራር የሚጠቀሙ ተሽከርካሪዎች ናቸው። ነገር ግን የቻይና መኪኖች ብቻ አይደሉም። የስዊድኑ ቮልቮ የተለያዩ መኪኖችን ይዞ ለመቅረብ ሞክሯል። ከነዚህ መካከል ኤክሲ7 አንዱ ነው። ወደ ፉል ሳይዝ ኤስዩቪ ናቸው። እነዚህ መኪኖች እንደምታውቁት ከጂዲ ሞተርስ ከነሱ ስር የሚገኙ ናቸው። ጋክ ሞተርስም መኪኖቹን ይዞ ቀርቧል። እንደነገርኳችሁ ከ1500 በላይ መኪኖች ናቸው የመጡት። ስለዚህ በወፍ በረር ለማሳየት ያህል ነው። እያንዳንዱ ሪቪው ይሰራላቸዋለሁ። ጄሲ ላይ እዚህ ጋር 7 የሚባሉ ሞዴል አላቸው። ጂቲቲ የምትባል ሞዴል አለቻቸው። ጂቲ7 የምትባልም አለቻቸው። ይህ እንግዲህ በጣም ቫራይቲ ይዘው ነው የቀረቡት። አዮኒክም የተለያዩ መኪኖችን ይዘው ቀርቧል። አዮኒክ ቪ ማራቶን ሞተርስ የሚገጣጠማቸው አዮኒክ 9 አሳይቻቸው ነበረ። ይህ በኮንሰፕት ደረጃ ያለ አዮኒክ ቪ የሚባለው ሞዴላቸው ነው። እነዚህ መኪኖች እንግዲህ ያው አዮኒክ እርዝ የሚባል አለ። በዋነኝነት ኮንሰፕት ሲባል የተሽከርካሪ ገበያ ላይ ይቀርባል ሳይሆን በጊዜ ሂደት እነዚህ መኪኖች አንዳንድ ማሻሻያ ተደርጎላቸው ከጊዜ በኋላ ይመጣሉ ተብሎ ነው። እንዲሁም ደግሞ የነ ጂፕን ኮፒ በማድረግ የሚታወቀው ባይክ ሞተርስ ደግሞ የተለያዩ ሞዴሎችን ይዞ ቀርቧል። አንዳንዶቹም ኢቭን ከዛያሚ እዛው ከቻይና ውስጥ ራሱ ኮፒ የተደረጉ ናቸው። ከጀርመን መኪኖች ኮፒ የተደረጉ ናቸው። ይህ እንግዲህ የአንዳንድ ጊዜ ኮፒያቸው በኤሌክትሪክ ቨርዥን የሚያደርጉታል፣ እንዲሁም ደግሞ በሃይብሪድ የሚያደርጉታል። ብዙ ጊዜ ባይክ በቃ ኮፒ በማድረግ የሚታወቅ ካምፓኒ ነው። ላንድሮቨሮችን፣ ጂዋገኖችን እንዲሁም የተለያዩትን ማምረት ይሞክራሉ። የቻይና ግን ሌክዠሪ ብራንድ የቻይናው ጠቅላይ ሚኒስትር የሚይዟቸው መኪኖች ራሱ የሆንቺ ምርት የሆኑ ናቸው። ሆንቺ ደግሞ የተለያዩ መኪኖችን ይዞ ቀርቧል። የአሜሪካ ዲዛይን ያላቸው፣ የኤሮፕ ዲዛይን ያላቸው ሌክዠሪ መኪኖችን እንዲሁም ደግሞ ኤስዩቪ ተሽከርካሪዎችን ይዘው ለመቅረብ ሞክረዋል። ካዲላክም እዚሁ ላይ ለመሳተፍ እየሞከረ ነው። ነገር ግን ብዙ ቻንስ ያለው አይመስል። ምክንያቱም ከሱ የተሻሉ መኪኖች ከሱ ባነሰ ዋጋ እያቀረቡ ስለሆነ እነዛ ዛዮሚ ሱ7 ከተማችን ላይ በአካል ተገኝቼ የሰራሁትን ሪቪው ታስታውሷላችሁ። እሱን ሰርተንላችሁ ነበረ። እንዲሁም ደግሞ ኤክስዩ7 ከፌራሪ ፒውር ሳንግዌ ከሚባለው ተሽከርካሪ ጋር ተመሳሳይ አድርገው ለመስራት ሞክረዋል። የኤክስፔንግም ራሱን የቻለ መኪኖችን ይዞ ቀርቧል። የኤክስፔንግ ኦልሞስት ጂኤክስ የሚባለው አለ፣ ጂ7 የሚባለው አሉ። እኛ ሀገር ላይ ደግሞ የተለያዩ ጂ8 የሚባለው ሞዴላቸው በአካል አይተነው ነበረ። ኤክስፔንግ ኤሞ3 በሲዳን ስታይል ናቸው። ብዙዎቹ ሲዳን ስታይሎች ሌክዠሪ ለማድረግ ይሞክራሉ።
አብዛኛው ግን ኤስዩቪ መኪኖችን ነው ከተማው ላይ እኛ ጋር እንዳለ ሁሉ ቻይና ውስጥም በብዛት የምንመለከታቸው። ስማርትም የተለያዩ መኪኖችን ይዞ ለመቅረብ ሞክሯል። እንደምታውቁት በሜርሴዲስ እና በሌላ ካምፓኒ በጥምረት የሚመረተው ስማርት እነዚህን የመሳሰሉ በኮንሰፕት ደረጃ ያሉ ተሽከርካሪዎችን እንዲሁም ደግሞ በፕሮዳክሽን ደረጃ ያሉትንም የተለያዩ ተሽከርካሪዎችን ይዘው ለመቅረብ ሞክረዋል። እኔ ግን በግሌ ስማርት ተሽከርካሪዎች ያው የሆነ አንድ ወጥ ብራንድ ያላቸው አይደሉም። ከተለያዩ ጋር ለመመሳሰል የሚሞክሩ ናቸው። እነ ፋርፍላክስ እነሱም ይዘው ቀርበዋል። እነሱም ያው እንደምታውቁት ባትሪ ስዋፕ ቴክኖሎጂ የኒዮ ምርት የሆኑ ባትሪ ስዋፕ ቴክኖሎጂዎችን ታጥቀው የመጡ ናቸው። እንደነዚህ አይነት ለየት ያሉ ተሽከርካሪዎችን ለማሳየት ሞክረዋል። ባትሪ ስዋፕ ማለት ባትሪውን እናንተ ኦን አታረጉትም፣ እየሄዳችሁ ባትሪ ስቴሽን ጋር ሙሉ ለሙሉ የሚቀየሩ ናቸው። እዚሁ ላይ እንደምትመለከቱት ዲፌንደርን የመሳሰሉ እንዲሁም ደግሞ የቶዮታ ቆየት ያሉ ሞዴሎችን የጂፕን ለመምሰል የሚጠሩ የተለያዩ ተሽከርካሪዎች አሉ። ኢቨን አሜሪካ አልቀረችም በዚህ ሾው ላይ ፎርድ ብራንኮ ስፖርት ኢቪ ሞዴላቸውን ይዘው ቀርበዋል። እዚህ ላይም ያው እንደምታውቁት ሌኦፓርድ 5 የዚህ ተሽከርካሪ የሌኦፓርድ የፎርድ ብራንኮ ሌኦፓርድ 5 ኮፒው ነው። እዛ ላይ ተገናኝተዋል። ማዝዳ ሲኤክስ 6 የሚባለው አለ በኤሌክትሪክ ይዘው ቀርበዋል። በሃይብሪድም ይዘው ቀርበዋል። ማዝዳ ሚያታ እሷም አልቀረችም። በዚህ ሾው ላይ አብዛኞቹ እይታ ለማግኘት ነው ይዘው የቀረቧቸው። ያን ያህል ስፔካቸውን ግልጽ አላረጉትም። ነገር ግን እነዚህ እናመርታለን የሚለውን ለማሳየት ነው። የኤምጂ ምርት የሆኑ ይዘው ቀርበው ነበር። እነዚህ ኤምጂ እንደምታውቁት የብሪቲሽ ብራንድ ነው። ነገር ግን በአሁኑ ሰዓት ላይ በቻይናዋን ባለሀብቶች ተገዝቶ በእነሱ የሚተዳደር መኪና ነው የካምፓኒ። እዚህ ሾው ላይ ከመጡ ፕሪሚየም ብራንዶች መካከል አውዲ አንዱ ነው። አውዲ እንግዲህ በቻይና ቨርዥን ላይ በዋነኛነት በሌክዠሪ ብራንድነቱን የሚታወቀው። እዚህ ላይ የሚይዟቸው የቀረቡ አብዛኞቹ የኤሌክትሪክ ሞዴሎቹ ናቸው። ለቻይና ማርኬት ብቻ ተብሎ የሚመረቱ አሉ። አንዳንድ በነዳጅ የሚሰሩትን በሃይብሪድ የሚሰሩትን ይዘው ይቀርበዋል። አይዲ ዩኤን ዋይኤክስ 08 የሚባለው ከዚህ በፊት ኦልሞስት ከወር በፊት ሪቪው ሰርች የላቸው የነበረው ሞዴሉም እዚህ ላይ ይዘውት ቀርበዋል። ኢራን አይኔክስም ሪቪው ሰርች የላቸዋለሁ እዚሁ ሾው ላይ ይዘውት ቀርበዋል። እኛ ሀገር ላይ ካሉት ከነ አይዲ 6 በላይ የሆኑ ተሽከርካሪዎች ናቸው። ቀጣይ የሚሰራላቸው ደግሞ 07 ዩኒክስ 07ን እሷንም ይዘው ቀርበዋል። እሱም በቀጣይ ይሰራላቸዋለሁ። እዚህ ሾው ላይ ማንም አልቀረም ስላችሁ ያለ ምክንያት አይደለም። ቶዮታም የተለያዩ ሞዴሎችን ይዘው ቀርበዋል። ሃይብሪድ መኪኖቹን ጂኤክስ ሞዴሎቹን ፕራዶ እንዲሁም ደግሞ ቶዮታ BZ7ን BZ5ን የመሳሰሉ ተሽከርካሪዎችን ይዘው ቀርበዋል። ይህ እንግዲህ ለቻይና ማርኬት ተብሎ የሚመረቱ ናቸው። እኛ ሀገርም ላይ ያለ BZ7 ሪቪው ስራለን ላላችሁኝ ከዚህ በፊት የተሰራሁት ቪዲዮዎች አሉ። ድጋሚ እንዲሰራ የምትፈልጉም ከሆነ ድጋሚ ይሰራላችኋለሁ። ኒሳን መኪኖቹን ይዞ ቀርቧል። ያው የቻይና ማርኬት በሃይብሪድ ቨርዥን በኤሌክትሪክ ቨርዥን ነውና ማግኘት የሚችሉት የሃይብሪድ ቨርዥን የሆኑ የተለያዩ መኪኖቻቸውን ይዞ ቀርቧል። የሁዋዌ ስልካችንን የሚያመርተው ሁዋዌ ደግሞ የተለያዩ የሲዳን ሃችባክ እንዲሁም ደግሞ ስቴሽን ዋገን የሆኑ ሞዴሎቹን ይዞ ለመቅረብ ሞክረዋል። ከሁሉም ደግሞ የሁዋዌ ትልቁ የምትባለው ሜክስትሮ S800 የምትባለው ተሽከርካሪ ይዘው ቀርቧል። እነዚህ እንግዲህ ከሮልስ ሮይስ ጋር ይወዳደራሉ ተብለው የሚጠበቁ ናቸው። ሜርሴዲስ ቤንዝም ጂኤልሲ ኤስዩቪ ሞዴላቸውን ይዘው ቀርበዋል። ኤስ ክላሳቸውን ይዘው ቀርበዋል። እንዲሁም ደግሞ ሌሎችም በጂዋገን ስታይል ያሉ የኤሌክትሪክ ሞዴሎቻቸውን ይዘው ቀርበዋል። እነዚህ በኤስ ክላስ በተለይ ያው ቻይና ላይ ለቻይና ሞዴል ተብሎ ራሱን የቻለ ሌጀሪ ቨርዥናቸው ወይ ደግሞ ስትሬች ምንላቸው አለ ረዘም የሚሉ ቨርዥኖቻቸውን ይዘው ቀርበዋል። ኤስኤል ሞዴል ማለትም ሌጀሪ ሆነው ጣራቸው ተከፋች የሆኑ በኤኤምጂ ስታይል የሆኑ ተሽከርካሪዎች መጥተዋል። እንደነገርኳችሁ በጂዋገን አለ ሜርሴዲስ ተብሎ ጂዋገን አይቀርም። በጂዋገን አለ ጂዋገን በኤሌክትሪኩም አለ በሃይብሪዱም አለ ይዘው ቀርበዋል። እነዚህ እንግዲህ የተለያዩ ለየት ያሉትን ለማሳየት እየሞከርኩ ነው ያለሁት። ትንሽ አሳጥሬባችሁ ከሆነ እንግዲህ በቀጣይ በስፋት አሳያችኋለሁ። ሌሎች BMW 7 ሲሪስ መጥተዋል። ሚኒ ቨርዥኖችንም ይዘው ቀርበዋል። BMW እንዴት ከለር እንደምትመርጡ ራሱ እያሳዩ ነበረ። ከዚህ በተጨማሪ M3 3 ሲሪስ 2 ሲሪስ እንዲሁም ደግሞ ሙሉ ለሙሉ በኤሌክትሪክ የሚሰሩትንም ይዘው ለመቅረብ ሞክረዋል። እኔ በግሌ ያው ትንሽ የሜርሴዲስ ፋን ስለሆንኩኝ ትንሽ አዳላ ልትሉ እንችላላችሁ። ነገር ግን ሜርሴዲስ ይዘው ከቀረቡት አንጻር ያው BMW ብዙም አይደለም። የሚኒ ቨርዥኖች ይዘው ቀርበዋል። እንዲሁም ደግሞ ወደ ቻይና ሞዴሎች ስንመለስ ደግሞ የድሪም የሚባሉ የተለያዩ ሌክዠሪ መኪኖችን በማምረት የሚታወቅ አንድ ካምፓኒ አለ። እሱም ኮንሰፕት መኪኖችን ይዞ ቀርቧል። ይህ እንግዲህ ምን ያህል ወደ ፕሮዳክሽን ይገባል የሚሉት ልዩነት ይኖረዋል ፕሮዳክሽን ላይ። ነገር ግን ከሞላ ጎደል የአጠቃላይ የመኪናው ሾው ይሄን ነበር የሚመስለው። የተለያዩ ቻርጂንግ ማኒፋክቸረሮች ቀርበዋል። ሻንሲ ብቻ የሚያመርቱ ባትሪ ብቻ የሚያመርቱ እንደዚህ የተለያዩ
መኪኖችን ኮምፖነንት የሚያመርቱ ራሱ አልቀሩም። የሾው እንግዲህ በአለማችን ላይ በጣም ተጠባቂ ከሆኑ የመኪና ሾዎች መካከል አንዱ ነው። ኦልሞስት ከ1500 በላይ መኪናዎች ቀርበዋል ተብሏል። በአንድ ጊዜ ከብዙ ያህል ኪሎ ሜትር መጓዝ የምንችልባቸውን በ3 ደቂቃ ውስጥ ፉል ማድረግ የምንችላቸውን የተለያዩ ፊቸሮችን ያሏቸው መኪኖች ቀርበዋል። ባትሪዎችን አቅርበዋል። ከነዚህ ውስጥ ደግሞ ወደ ሀገራችን ሲመጡ አንድ ባንድ በአካል እየተገኘንም ይሁን እንደዚሁ ምንሰራላችሁ ይሆናል። የትኛውንም ማማከር የምትፈልጉ ከሆነ ከላይ የምታገኙ ስልክ ቁጥር ይደውሉልን። ቅድም እንደነገርናችሁ እንዲሁም ደግሞ ኢንስፔክሽን ስራዎች እንዲሰራላችሁ የምትፈልጉ ከሆነ በዛው ይደውሉልን። ከመኪና ጋር የተገናኙ የተለያዩ መረጃዎች መከታተል ፎሎ ማድረጉን አይርሱም።